ሰላም ጤና ይስጥልኝ። ዛሬ እጅግ አንገብጋቢ በሆነና ብዙዎቻችሁን በሚያስጨንቅ ጉዳይ ላይ መፍትሄ ይዤላችሁ ቀርቤያለሁ። ምግብ አልበላ ብሎኛል። የፈለግኩትን ያክል ብመገብ ሰውነቴ ሊሞላ አልቻለም፣ ልብስም ሊሞላልኝ አልቻለም፣ ወይም ደግሞ ሁልጊዜ ድካም ስሜት ይሰማኛል ለምትሉ ወገኖቼ ይህ ቪዲዮ ለእናንተ ነው። ብዙ ጊዜ ክብደት ለመጨመር ስንል ብቻ የተገኘውን የፋብሪካ ምግብና ጎጂ ግብዓቶችን በመመገብ ጤናችንን እናበላሻለን። ነገር ግን ዛሬ የማሳያችሁ ዘዴ ፍጹም ተፈጥሯዊ፣ ቀላል፣ በቤታችሁ በቀላሉ የምታዘጋጁት ነው። ቴምርና ወተትን ብቻ በመጠቀም እንዴት በአጭር ጊዜ ውስጥ ማራኪና የተስተካከለ የሰውነት ቅርጽ ማግኘት እንደሚቻል እንዲሁም ይህ ውህደት በሰውነታችሁ ውስጥ ያለውን የሆርሞን ስርዓት አስተካክሎ የምግብ ፍላጎታችንን እንዴት እንደሚከፍትልን በዝርዝር እናያለን። ይህ መጠጥ ለውፍረት ብቻም ሳይሆን ለቆዳችሁ መጥራትና ለጥርስ ጤናም የሚሰጠው ጥቅም አስገራሚ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ምክንያቱም አዘጋጀቱ ላይ የምንጨምራቸው ጥቃቅን ሚስጥሮች የለውጡን ፍጥነት በእጥፍ ይጨምሩታል። ስለሆነም መልካም ቆይታ ይሆንላችሁ። ቴምርና ወተት ለምን ለክብደት መጨመር ቁጥር 1 ተመራጭ ሆኑ የሚለውን ስናይ ምክንያቱ ግልጽ ነው። በመጀመሪያ ቴምርን እንውሰድ። ቴምር በተፈጥሮ እጅግ ከፍተኛ የሆነ የካሎሪ ክምችት ያለው ፍሬ ነው። በውስጡም እንደ ፍሩክቶስና ግሉኮስ ያሉ የተፈጥሮ ስኳሮችን በከፍተኛ መጠን ይዟል። እነዚህ ስኳሮችም ለሰውነታችን ፈጣን ጉልበት ከመስጠታቸውም በላይ ሰውነታችን ወዲያውኑ አቃጥሎ የማይጨርሰው ትርፍ ካሎሪ በሰውነታችን ውስጥ ተከማችቶ ክብደት እንዲጨምር ያደርጋሉ። ነገር ግን ቴምር ስኳር ብቻ አይደለም፣ በውስጡም ከፍተኛ የፋይበር ይዘት አለው። ይህም ፋይበር ምግቡ በሆዳችን ውስጥ ረዘም ላለ ጊዜ እንዲቆይና ንጥረ ነገሩን በሚገባ እንዲመጠጥ ያደርጋል ማለት ነው። በሌላ በኩል ወተት ደግሞ ተፈጥሯዊ የሰውነት ግንባታ ምግብ፣ ይህ ማለት ዘ አልቲሜት መስል ፉድ ነው። ወተት በውስጡ ለጡንቻ እድገት ወሳኝ የሆኑትን ኪያዚንና ዊ የተባሉ ፕሮቲኖችን ይዟል። ፕሮቲን ደግሞ የሰውነት ክፍሎቻችን የሚገነባ ጡብ እንደማለት ነው። ቴምርን ከወተት ጋር ስናዋሃደው ሰውነታችን በአንድ ጊዜ ካርቦሃይድሬትን፣ ፕሮቲንንና ጤናማ ስብን ያገኛል ማለት ነው። ይህም ውህደት የምግብ ፍላጎትን ከመክፈቱም በላይ በውስጡ ባለው ከፍተኛ የፋይበር መጠን ምክንያት ንጥረ ነገሮቹ በሰውነታችን ውስጥ ረዘም ላለ ጊዜ እንዲቆዩና በሚገባም እንዲመጠጡ ያደርጋል። በተጨማሪም ደግሞ ቴምር በውስጡ የያዘው ማግኒዥየምና ፖታሺየም የጡንቻን መኮማተርና ድካምን ስለሚከላከሉ ሰውነታችን ጤናማ በሆነ መንገድ እንዲገነባና እንዲለጠጥም ትልቅ እገዛን ያደርጋሉ ማለት ነው። ስለዚህ ስለ ቴምርና ስለ ወተት ይህን ያህል ካለን አሁን ወደ አዘገጃጀቱና እንዲሁም ደግሞ አጠቃቀሙ በቅደም ተከተል እንለፍ። ወደ ተግባራዊ ክፍል ስናልፍ ይህንን መጠጥ ስናዘጋጅ ውጤታማነቱን የሚወስነው አዘገጃጀታችን ላይ ነው። ይህንን የክብደት መጨመሪያ መጠጥ ለማዘጋጀት ጥንቃቄ የተሞላበትና ውጤታማ የሆነውን መንገድ መከተል ያስፈልጋል። በመጀመሪያ ከ5 እስከ 7 የሚሆኑ ጥራት ያላቸውና ለስላሳ የሆኑ ቴምሮችን በመምረጥ ፍሬያቸውን ከውስጡ እናወጣለን። ደረቅ ቴምር ከሆነ ደግሞ መዘፍዘፍ ግዴታ ነው። እነዚህን ቴምሮች በአንድ ብርጭቆ ወተት ውስጥ በመጨመር ቢያንስ ለ4 ወይም ደግሞ ለ5 ሰዓታት ከተቻለ ደግሞ ለ1 ሌሊት ሙሉ ዘፍዝፎ ማቆየት እጅግ አስፈላጊ ነው። ይህንን የምናደርገው ቴምሩ በወተቱ ውስጥ እንዲለሰልስና በውስጡም ያሉ ንጥረ ነገሮች ከወተቱ ጋር በሚገባ እንዲዋሃዱ ለማድረግ ነው። ቴምሩም ከለሰለሰ በኋላ ወተቱንና ቴምሩን አንድ ላይ በማድረግ በኤሌክትሪክ መፍጫ ወይም ደግሞ በብሌንደር በሚገባ እንፈጨዋለን። ይበልጥ ከፍተኛ ካሎሪና ምርጥ ጣዕም እንዲኖረው ከፈለጋችሁ ደግሞ አንድ የሾርባ ማንኪያ የኦቾሎኒ ቅቤ ወይም ደግሞ ጥቂት የለውዝ ፍሬዎችን አብራችሁ መፍጨት ትችላላችሁ። ከዚህ በኋላ ይህ መጠጥ አሁን በካሎሪ የበለጸገ ሱፐር ሼክ ወይም ደግሞ ስሙዚ ሆኗል ማለት ነው። ታዲያ ይህን መጠጥ መቼ ብንጠጣው ነው ለውጥ የምናየው የሚለው ሌላው ወሳኝ ነጥብ ነው። ክብደት ለመጨመር በየቀኑ መጠጣት ግዴታ ነው። ወይ ጠዋት ወይም ደግሞ ማታ መጠጣት ትችላላችሁ። ማታ ከመተኛታችሁ በፊት ቢሆን እጅግ ይመከራል። ምክንያቱም ሰውነታችን በእረፍት ማለት በእንቅልፍ ላይ ያለ ሴሎችን የመገንባት የማደስና የማሳደግ ስራ ስለሚሰራ በዛ ሰዓት ይህንን ከፍተኛ ንጥረ ነገር ማግኘቱ ለክብደት መጨመሩ ትልቅ አስተዋጽኦ ያደርጋል። እንቅልፋችሁም ሰላማዊ እንዲሆን ይረዳል። ጠዋት በቁርስ ሰዓት መጠጣቱ ደግሞ ለሙሉ ቀን የሚሆን ጉልበት እንዲኖራችሁና የምግብ መፈጨት ስርዓታችሁም እንዲነቃቃ ይረዳል ማለት ነው። ስለዚህ ጠዋት እንዲሁም ደግሞ ማታ መጠጣት ትችላላችሁ ማለት ነው። የሚመከረው ግን ማታ ብትጠጡ ነው። ታዲያም ይህንን ሂደት ሳታቋርጡ ለተከታታይ 30 ቀናት ማከናወን በሚገርም ሁኔታ በሰውነታችሁ ላይ የሚታይና ተጨባጭ የሆነ ለውጥን ያመጣል ማለት ነው። ፊታችሁ ይሞላል፣ የአጥንታችሁ መገጣጠሚያዎች ይሸፈናሉ፣ እንዲሁም አጠቃላይ ሰውነት ቁመናችሁ ይስተካከላል። ነገር ግን አንድ ነገር ልንገራችሁ፣ ይህንን መጠጥ እየጠጣችሁ በቀን 3ቱን ይህ ማለት ዋና ዋና ምግቦች ቁርስን፣
ምሳን፣ እራትን መመገባችሁን አትርሱ ወይም ደግሞ ማቋረጥ የለባችሁም። ይህ መጠጥ እንደ ተጨማሪ እንደ ሰፕሊመንት ነው የሚረዳችሁ፣ እንደ ዋነኛ ምግብ መውሰድ የለባችሁ ማለት ነው። በመጨረሻም ጥቂት ጥንቃቄዎችን ላስታውሳችሁ። ክብደት ለመጨመር በሚደረገው ጉዞ ውስጥ ወጥነት ወይም ደግሞ ኮንሲስተንሲ ወሳኝነት አለው። ማቋረጥ አያስፈልግም። ዛሬ ጠጥታችሁ ነገ ብትተዉት ለውጥ አታገኙም። በቀን አንድ ጊዜ ጠጥቶ ለውጥ መጠበቅ ሳይሆን ቢያንስ ለተከታታይ 4 ሳምንታት ያለምንም ማቋረጥ መጠጣት ይኖርባችኋል። በዚህ ሂደት ውስጥ ታዲያ የምታገኙት ካሎሪ ወደ ጡንቻ እንዲቀየርና ሰውነታችሁን በጤናማ መንገድ እንዲሞላ መጠነኛም የሰውነት እንቅስቃሴ ወይም ደግሞ እስኳት የመሰሉ ልምምዶችን ብታደርጉ ውጤቱ እጥፍ ይሆንላችኋል። ነገር ግን አንድ ልታውቁት የሚገባ ነገር አለ። ቴምር ከፍተኛ የተፈጥሮ ስኳር ስላለው የስኳር ህመም ያለባችሁ ወይም ደግሞ የደም ስኳር መጠናችሁ ከፍተኛ የሆነ ሰዎች ይህንን ከመጀመራችሁ በፊት የግል ሐኪማችሁ ማለት ነው ማማከር ይኖርባችኋል። ጤናማ በሆነ መንገድ ክብደትን ለመጨመር ተፈጥሮ የሰጠችንን ይህንን ድንቅ ስጦታ በአግባቡ ተጠቀሙበት። ይህን ዘዴ ሞክራችሁ ለውጥ ያያችሁ ወይም ደግሞ ሌሎች ክብደት ለመጨመር የምትጠቀሟቸው ዘዴዎችም ካሉ በኮሜንት መስጫው ላይ አጋሩኝ። ለጓደኞቻችሁም ሼር በማድረግ እንዲጠቀሙ እርዷቸው። በሚቀጥለው በሌላ አስተማሪ ጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።